የሚጠብቀን አይተኛ አያንገላፋ የሚጠብቀን አይተኛ የሚጠብቀን አይተኛ አያንገላፋ ቤት ባይኖረኝም ደጅ ባድር ቀንና ሌሊት ከኔ አይርቆም ድምፀ አራዊት የሌሊት ግርማ ወደ እኔ አይቀርቡም ድምፅ ሲሰማ የሚጠብቀኝ አይተኛ የሚጠብቀኝ አይተኛ አያንገላፋ እንቅልፌን ባርኮ ለሰጠኝ ጌታ በዓለም ሐሳብ ሳልንገላታ የዕለት ምግቤንም ላልነሳኝ ፍጹም ምስጋና ላቅርብ እስከ ዘላለም የሚጠብቀኝ አይተኛ የሚጠብቀኝ አይተኛ አያንገላፋ መሰናክል ለእግሮቼ አይሰጥም ይሰውረኛል በቀኙ ሰላም ፀሐይም በቀን አይተኩሰኝም የአጋንንት ማይ አያስፈራኝም የሚጠብቀን አይተኛ የሚጠብቀን አይተኛ አያንገላፋ የሰማዩን ጥል ታገሳለህ ሰው ከጨከነ ምን እሆናለሁ ሌሊት በድብቅ ለሚጎበኙ ለጻድቃኑ ግን አምላክ ይስጥልኝ የሚጠብቀኝ አይተኛ የሚጠብቀኝ አይተኛ አያንገላፋ የሚጠብቀን አይተኛ
የሚጠብቀን አይተኛ አንገላፋ መስጎን ነው የተመሰገነ ባሪያውን እኔን ይቅር ያለ ይመስገን ይመስገንልኝ ጎጆዬን አምላክ ሞላልኝ። ምስጉን ነው የተመሰገነ ባሪያውን እኔን ይቅር ያለ ይመስገን ይመስገንልኝ ጎጆዬን አምላክ ሞላልኝ። እገባለሁ እንጂ እኔ አልጨነቅ መሰረት ያንተው ነህ ከቶ አልደነቅ ስትሰጠኝ የሚታየውን እንዳትነሳኝ ዘላለሙን ስትሰጠኝ የሚታየውን እንዳትነሳኝ ዘላለሙን የተመሰገነ ባሪያውን እኔን ይቅር ያለ ይመስገን ይመስገንልኝ ጎጆዬን አምላክ ሞላልኝ። ምስጉን ነው ምስጉን ነው የተመሰገነ ይመስገን ይመስገንልኝ ጎጆዬን አምላክ ሞላልኝ። ማጌኔ ቀጭነው ደስ አስታጠቀኝ ባዶ የነበርኩት ሁሉ ተሰጠኝ። ሰጪው ነሺው እግዚአብሔር ብቻ ነው የሰው ድርሻ በር ማንኳኳት ነው። ሰጪም ነሺም እግዚአብሔር ብቻ ነው የሰው ድርሻ በር ማንኳኳት ነው። ምስጉን ነው የተመሰገነ እኔን ይቅር ያለ ይመስገን ይመስገንልኝ ጎጆዬን አምላክ ሞላልኝ። ምስጉን ነው ምስጉን ነው ባሪያውን እኔን ይቅር ያለ ይመስገን ይመስገንልኝ ጎጆዬን አምላክ ሞላልኝ። ቢሰጣ ያልቅበት ለጋስ ክቡር ጌታ ሁሉን ከወነልኝ በልዩ ችሮታ ደሆይ ስንሆን ሁሉም አለንና አምላካችን ይድረሰው ምስጋና። ደሆይ ስንሆን ሁሉም አለንና መድኃኔዓለም ይድረሰው ምስጋና። ምስጉን ነው የተመሰገነ ባሪያውን እኔን ይቅር ያለ ይመስገን ይመስገንልኝ ጎጆዬን አምላክ ሞላልኝ። ምስጉን ነው የተመሰገነ ባሪያውን እኔን ይቅር ይመስገን ይመስገንልኝ ጎጆዬን አምላክ ሞላልኝ። እጅ ሰፊ እንደሆን አውቃለሁ ጌታዬ የጎደለው ሞልቷል ይድረስ ምስጋናዬ። ያጣሁትን ባንተ አግኝቻለሁ ሁሉን ነገር ለበጎ ብያለሁ። ያጣሁትን ባንተ አግኝቻለሁ
ሁሉም ነገር ለበጎ ብያለሁ። ምስጉን ነው የተመሰገነ ባሪያውን እኔን ይቅር ያለ ይመስገን ይመስገንልኝ ጎጆዬን አምላክ ሞላልኝ። ምስጉን ነው የተመሰገነ ባሪያውን እኔን ይቅር ይመስገን ይመስገንልኝ ጎጆዬን አምላክ ሞላልኝ። ገብርኤል አማለን ከአምላካችን ገብርኤል አማለን ከአምላካችን እንዳንጠፋ እንዳንወድቅ በነፍሳችን አደራህን ቁምልን ከፊታችን እንዳንጠፋ እንዳንወድቅ በነፍሳችን አደራህን ቁምልን ከፊታችን ገብርኤል አማለን ከአምላካችን ገብርኤል አማለን ከአምላካችን እንዳንጠፋ እንዳንሞት በነፍሳችን አደራህን ቁምልን ከፊታችን እንዳንጠፋ እንዳንሞት በነፍሳችን አደራህን ቁምልን ከፊታችን። ወደ ማደሪያው ገብቼ ልስገድ ለእግዚአብሔር ምስጋናንም ላቅርብ ስለ ስሙ ክብር። ወደ ማደሪያው ገብቼ ልስገድ ለእግዚአብሔር ምስጋናንም ላቅርብ ስለ ስሙ ክብር። አድርገልኛልና አመሰግናለሁ ባጸደ መቅደሱ እሰግድለታለሁ። በፊቱ ለመቆም ማልጄ እነሳለሁ በፊቱ ለመቆም ማልጄ እነሳለሁ። ወደ ማደሪያው ገብቼ ልስገድ ለእግዚአብሔር ምስጋናንም ላቅርብ ስለ ስሙ ክብር። ወደ ማደሪያው ገብቼ ልስገድ ለእግዚአብሔር ምስጋናንም ላቅርብ ስለ ስሙ ክብር። በመከራዬ ቀን ሆኖልኝ መከታ ቤቱ ተገኝቼ በፍጹም ደስታ የከንፈሬን ፍሬ ልሰዋው በእልልታ የከንፈሬን ፍሬ ልሰዋው በእልልታ። ወደ ማደሪያው ገብቼ ልስገድ ለእግዚአብሔር ምስጋናንም ላቅርብ ስለ ስሙ ክብር። ወደ ማደሪያው ገብቼ ልስገድ ለእግዚአብሔር ምስጋናንም ላቅርብ ስለ ስሙ ክብር። 10 አውታር ባለው በበገና በመላእክቱ ፊት ለማቅረብ ምስጋና የአፌንም ነገር ሰምተኸኛልና የአፌንም ነገር ሰምተኸኛልና። ወደ ማደሪያው ገብቼ ልስገድ ለእግዚአብሔር ምስጋናንም ላቅርብ ስለ ስሙ ክብር። ወደ ማደሪያው ልስገድ ለእግዚአብሔር ምስጋናንም ላቅርብ ስለ ስሙ ክብር። ለስምዖን እንበርከክ ለእርሱ እንደሚገባ ስለቴን ልፈጽም ላቅርብለት መባ። ወደ አደባባዩ ለምስጋና ልግባ ወደ አደባባዩ ለምስጋና ልግባ። ወደ ማደሪያው ገብቼ ልስገድ ለእግዚአብሔር ምስጋናንም ላቅርብ
ስለ ስሙ ክብር ወደ ማደሪያው ገብቼ ምስጋናንም ላቅርብ ስለ ስሙ ክብር አሸበሽባለሁ ድምፄን አሰምቼ በቤተ መቅደሱ ሌሊት ተገኝቼ እንደ ካህናቱ እጆቼን ዘርግቼ እንደ ካህናቱ እጆቼን ዘርግቼ ወደ ማደሪያው ገብቼ ልስገድ ለእግዚአብሔር ምስጋናንም ላቅርብ ስለ ስሙ ክብር ወደ ማደሪያው ገብቼ ልስገድ ለእግዚአብሔር ምስጋናንም ላቅርብ ስለ ስሙ ክብር ውበት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘይቤለክሙ ኩሎ ግበሩ የሚላችሁን ሁሉ አድርጉ። በቅድሚያ የተከበሩ ክቡር አባታችን መልአከ አርያም ኤፍሬም ጥላሁን የዚህ ካቴድራል ዋና አስተዳዳሪ፣ የተከበራችሁ የተወደዳችሁ መምህራነ ወንጌል፣ አበው አባቶች፣ ካህናት፣ አሃው ወንድሞች ዲያቆናት፣ ከምንም በላይ ሁልጊዜ የእግዚአብሔር ፍቅር በስቶላችሁ እግዚአብሔርን በመውደድ እግዚአብሔርን በማክበር ለእግዚአብሔር በመታዘዝ የምትመላለሱ እግዚአብሔር በዘላለማዊ ፍቅሩ የሚወዳችሁ የእግዚአብሔር ልጆች፣ የኪዳነ ምሕረት ወዳጆች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች ሁላችሁም በልዑል እግዚአብሔር ስም ሰላም እላችኋለሁ። እንደምን አደራችሁ? ይህ ወቅት ዘመነ ጥምቀት ነውና ትንሽ ምስጋናው አድክሟችሁ ይሁን አላወቅኩም። ድምፃችሁ ቀዝቀዝ ብሏል። እንደምን አደራችሁ? ሁላችሁም እንደምን አላችሁ? እንኳን አደረሳችሁ፣ እንኳን አደረሰ። ምስጋናውን ብትጨምሩበት አይከፋም። በእውነት እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ኪዳነ ምሕረትን አመስግኗት እናታችን። እንደ እግዚአብሔር መልካም ፈቃድ ለጥቂት ደቂቃዎች የእግዚአብሔርን ቃል እንማራለን። መቼም ሁልጊዜ ቃሉን መስማት መባረክ ነው፣ በረከት ማግኘት ነው። የእግዚአብሔር ቃል አይሰለችም፣ የእግዚአብሔር ቃል አይጠገብም። የእግዚአብሔር ቃል ረፍታችን ስለሆነ፣ ሰላማችን ስለሆነ፣ ደስታችንም ጭምር ስለሆነ ሁልጊዜ ቃሉን በመስማት ማሳለፍ እጅግ በጣም መታደል። ስለዚህ እግዚአብሔርን ቃል እንማራለን። የምንማርበት የትምህርታችን ርዕሱ ደግሞ የሚላችሁን አድርጉ የሚል ይሆናል። እስኪ በሉ የሚላችሁን በሉ። እስኪ ምን በሉ? አድርጉ። ይህ ትምህርታችን
ርዕስ ነው። ይህንን ኃይለ ቃል የምናገኘው በወንጌለ ዮሐንስ ምዕራፍ 2 ቁጥር 5 ላይ ነው። የዮሐንስ ወንጌል ምዕራፍ 2 ቁጥር 5 ላይ ስንመለከት ይህን ኃይለ ቃል ተመዝግቦ እናገኘዋል። የሚላችሁን አድርጉ። ይህንን ኃይለ ቃል ማን ተናገረው? ለማን ተነገረ? ዛሬስ እኛ ከዚህ ምን እንማራለን? የሚለውን ነው የሚያሳየን። ይህንን ኃይለ ቃል የተናገረችው ዛሬ ወርሃዊ መታሰቢያ በዓሏን የምናከብርላት የመድኃኔ ዓለም እናት የእኛም እናት እመቤታችን እናታችን ቅድስት ኪዳነ ምሕረት ናት። አመስግኗት። ኪዳነ ምሕረት እሷ ናት ይህንን ቃል የተናገረች። የሚላችሁን አድርጉ፣ ለሚላችሁ ታዘዙ፣ የሚላችሁን ስሙ የሚለውን ቃል የተናገረችው እመቤታችን ቅድስት ድንግል ማርያም ናት። የሚላችሁን አድርጉ የተባሉት ደግሞ በገሊላ ቃና ሰርግ በዶኪማስ ቤት ያገለግሉ ለነበሩት አገልጋዮች ነው። ወይንም ደግሞ ጠጅ አሳላፊዎች አስተናጋጆች ለነበሩት ነው። ሐሳቡ በግልጥ መረዳት እንድንችል ሐሳቡን በዮሐንስ ወንጌል ምዕራፍ 2 ቁጥር 1 አንስተን እንደዚህ በጋራ አብረን እናነባዋለን። እንደዚህ በሉ፣ እኔን ተከትላችሁ የማይናገር ሰው አይኑር። በሦስተኛውም ቀን በሉ እስኪ። አሁን በዚህ የሚሰማ ድምፅ የወፍ ድምፅ ነው? የምን ድምፅ ነው? ይሰማችኋል አይደል? የምን ድምፅ ነው? አሁን ወፎችን መቼም ዝም በሉ ማለት አንችልም። እነሱም ይሻይሉ አንግባባም። እኔና እናንተ ግን መግባባት እንችላለን። ስለዚህ የሚናገር ሰው አይኖር። ይህንን የእግዚአብሔርን ቃል አብረን በጋራ ሁላችንም ድምፃችን ከፍ አድርገን እንላለን። በሦስተኛውም ቀን በሉ፣ በሦስተኛውም ቀን በገሊላ ቃና ሰርግ ነበረ። የኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱ ወደ ሰርጉ ታደሙ። የወይን ጠጅም ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። ክብርና ምስጋና ለመድኃኔዓለም። የሚላችሁን ሁሉ ምን በሉ አለች? አድርጉ አለች። አሁን እንግዲህ ይህንን ኃይለ ቃል በተደጋጋሚ ስንሰማው ቆይተናል። በዚህ በዘመን አስተርእዮ በብዛት ከሚነገሩ፣ በብዛት ከሚተላለፉ፣ በብዛት ከሚመሰጠሩ፣ በብዛት በዝማሬ ከሚተላለፉ መልእክቶች መካከል አንዱ ነው። እመቤታችን እናታችን ድንግል ማርያም
በቃና ዘገሊላ በሰርግ ቤት ተገኝታ በአማላጅነቷ ለልጇ ነግራ ልጇ ውሃውን ወደ ወይን ጠጅ የቀየረበት አምላካችን መድኃኒታችን ኢየሱስ ክርስቶስ የመጀመሪያ ተአምሩን ያደረገበት ደቀ መዛሙርቱም በእርሱ ያመኑበት በአጠቃላይ በዚህ በቃና ሰርግ በእነዶኪማስ ቤት የእመቤታችን አማላጅነት የተገለጠበት የማን አማላጅነት አልኳችሁ? የእመቤታችን አማላጅነት የተገለጠበት የእግዚአብሔር ድንቅ ሥራ የታየበት ደቀ መዛሙርቱ ያመኑበት ውሃው ወደ ወይን ጠጅ የተቀየረበት ይሄ የተመሰጠረ የሚነገርበት ወቅትና ሰዓት ላይ ደርሰናል ማለት ነው። እግዚአብሔር አምላካችን ከሁላችን ጋር ይሁን። እንግዲህ በዚያ በቃና ሰርግ በተገኘሽ ጊዜ እመቤታችን ኢየሱስም ደቀ መዛሙርቱም በተገኙ ጊዜ አንድ ክስተት ተከሰተ። ታዳሚዎች ሁሉ ሳሉ፣ ታዳሚዎች ተገኝተው ሳሉ፣ ተሰብስበው ሳሉ፣ እየተመገቡ እየጠጡ ሳለ ድንገት እነሆ የወይን ጠጅ አለ ይላል መጽሐፍ። ምኑ አለ ቃል እመቤታችን ተመለከተች። ሰዎች ሲጨነቁ ሲቸገሩ፣ እነሆ እንግዶች ብዙዎች ናቸው። ስለዚህ የሰርገኞችን ባለቤት ጭንቀት ተመለከተችና እመቤታችን ለልጇ እንዲህ ብላ አሳሰበችው። ልጄ ወዳጄ የወይን ጠጅ እኮ የላቸውም አለች። ምን የላቸውም አለች? አልቆባቸዋል፣ የላቸውም አለችው። በዚህ ጊዜ ጌታ ምን አለ? አንቺ ሴት ከአንቺ ጋር ምን አለ? ጊዜ ገና አልደረሰም አላት። በዚህ ጊዜ ዘወር አለችና እመቤታችን ድንግል ማርያም ለአገልጋዮቹ ለአሳላፊዎቹ ምን አለች? የሚላችሁን አድርጉ አለች። የሚላችሁን በሉ አለች። የሚላችሁን አድርጉ አለቻቸው። በዚህ ጊዜ እነሆ በዚያ እንደ አይሁድ ሥርዓት 6 የድንጋይ ጋኖች ነበሩ ይላል። ጌታችንም እንዲህ አለ፣ እነዚህ ባዶ የሆኑትን ጋኖች እስካፋቸው ድረስ ውሃ ሙሏቸው አለ። ምን ሙሏቸው አለ? ሁላችሁ እመቤታችን ጌታችን የሚላችሁን ስሙ አድርጉ ብላለች። እዛ ጌታ ተናገረ፣ እንዲህ አለ፣ ጋኖችን ውሃ ሙሏቸው አለ። እስቲ በሉ ጋኖችን ውሃ ሙሏቸው በሉ እስኪ። ውሃ ሙሏቸው ብሎ ተናገረ። አሁን አገልጋዮችም የታዘዙትን አደረጉ። ጋኖችን እስከ አፎን ይላል ውሃ ሙሏቸው ይላል። ያን ጊዜ አምላካችን እግዚአብሔር በማይመረመር ጥበቡ ከዚህ በፊት ሆኖ በማያውቅ ከዚህም በኋላ በማይሆን ያለ እርሱ በቀር ሊያደርገው ማንም በማይችለው ሁኔታ እነዚያ ውሃዎች የተሞሉትን ጋኖች ውሃውን ወደ ወይን ጠጅ ቀየረው ይላል። ክብርና ምስጋና ለመድኃኔዓለም ይሁን። ውሃውን ወደ ወይን ጠጅ ቀየረው ይላል። ኀፍረታቸው ተወገደ፣ ሐዘናቸው ተወገደ። ያን ጊዜ እነሆ ደስ አላቸው። በዶኪማስ ሰርግ የተገኙ ሁሉ እግዚአብሔርን አመሰገኑ። ማንን አመሰገኑ? እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንግዲህ አስተውሉ። ከዚህ ምንድነው የምንማረው ነው ወገኖቼ? ምን እንማራለን? ይህ በዚያን ጊዜ በዚያን ወቅት ሆኖ ያለፈ ነው። እኛ እንድንማርበት የተጻፈ ነው ወገኖች። ከዚህ ምን እንማር? ከዚህ ምን መማር ይገባናል ወገኖቼ?
አዎ ብዙ የምንማረው ጉዳይ አለ። በመጀመሪያ እግዚአብሔር የሚለውን ማድረግ መቻል። ማን የሚለውን ማድረግ መቻል? እግዚአብሔር የሚለውን ማድረግ። እግዚአብሔር የሚለውን ማድረግ ክርስቲያን የመሆናችን ዓላማ በአብ በወልድ በመንፈስ ቅዱስ የተጠመቅንበት ዓላማ ኦርቶዶክሳዊ የመሆናችን ዓላማ እግዚአብሔር የሚለውን ለማድረግ ነው። ይህን ለአፍታም ቢሆን መዘንጋት የለብንም። እግዚአብሔር የሚለውን ለማድረግ ነው ክርስቲያን የሆን ነው። አስተውል። እግዚአብሔር የሚለውን ለመታዘዝ ነው ክርስቲያን የሆን ነው። እግዚአብሔር በሚለው ለመኖር ነው ክርስቲያን የሆን ነው። እሱን እያከበርን እንድንኖር ነው ክርስቲያን የሆን ነው። ስለዚህ ወገኖቼ እግዚአብሔር የሚለውን ማድረግ መቻል። የጥምቀትም በዓል ዓላማ ይህ ነው። የቃና ዘገሊላ በዓልም ዓላማው ይህ ነው። የምናከብራቸው በዓላት ሁሉ ዓላማቸው ይህ ነው። በዓላቱ ብቻ ሳይሆን ቅዱሳት መጻሕፍትም ዓላማቸው ይህ ነው። እግዚአብሔር የሚለውን አድርጉ ነው የሚሉት። ማን የሚለውን አድርጉ? እግዚአብሔር የሚለውን ማድረግ። በዚህ ዘመን ትልቁ ችግር ምንድነው ከተባለ እነሆ እግዚአብሔር የሚለውን የሚያደርግ የለም። ትልቁ ችግራችን እግዚአብሔር የሚለውን አናደርግም። እግዚአብሔር ለሚለው አንታዘዝም። እግዚአብሔር አድርጉ ባለን አንመላለስም። የእግዚአብሔርን ፈቃድ አንፈጽምም። እግዚአብሔር አድርጉ ያለውን አለማድረግ ደግሞ አለመታዘዝ ነው። አለመታዘዝ ደግሞ ሞት ነው ወገኖቼ፣ ሞት ነው። ይኸውላችሁ ሞት የነፍስ ከስጋ መለየት ብቻ አይደለም። እኛውን ሞትን የምንረዳው ነፍሳችን ከስጋችን ስትለይ ነው። ይሄ አይደለም፣ ይሄ ብቻ አይደለም ወገኖች፣ ይሄ እረፍት ነው የሚባለው። ሞት የሚባለው ለእግዚአብሔር አለመታዘዝ መሞት ነው። ለፈጠረን ለእግዚአብሔር፣ ላከበረን ለእግዚአብሔር በመልኩና በምሳሌው አድርጎ እጹብና ድንቅ አድርጎ ለፈጠረን ለእግዚአብሔር አለመታዘዝ ሞት ነው። አዳም ይኸውላችሁ ሞተ ተብሎ የተነገረለት ያን ጊዜ ዕፀ በለስን በበላ ጊዜ ነው። ዕፀ በለስን በበላ ጊዜ አዳም ሞተ ተባለ። አያችሁ፣ እግዚአብሔርም የነገረው አስቀድሞ ይህንን ነው። ለእግዚአብሔር አለመታዘዝ ሞት ነው። ለእግዚአብሔር ፈቃድ አለመኖር መሞት ነው። እግዚአብሔር ያለውን አለማድረግ ከእግዚአብሔር ጋር መጣላት ነው። እግዚአብሔር ያለውን አለማከናወን ከእግዚአብሔር ጋር ጥላቻ መፍጠር ነው። ለዚህ ነው እኮ አዳም እግዚአብሔርን አጥቶ ከእግዚአብሔር ጋር ተጣልቶ ከገነት ወጥቶ በዲያብሎስ እስራት ወድቆ ለ5500 ዘመን እነሆ በሞተ ሥጋ ሞተ ነፍስ ተፈርዶበት የኖረው። ለዚህ ነው። መነሻው ምንድነው ከተባለ ለእግዚአብሔር ባለመታዘዙ፣ እግዚአብሔር አድርግ ያለውን ባለማድረጉ ነው። ይልቁንም እግዚአብሔር የነገረውን በመተው በመርሳት በመዘንጋት የዲያብሎስን ድምፅ በመስማት ነው። ወገኖች ዛሬ እኔና እናንተ ምን እያደረግን ነው? በእውነት ለእግዚአብሔር እየታዘዝን ነው? እግዚአብሔርን እሺ እያልን ነው? እንደ ፈቃዱ እየተመላለስን ነው? የጥምቀትን በዓል እንዴት አከበርን? በእውነት ለእግዚአብሔር እየታዘዝን እግዚአብሔርን እያመሰገን ወይስ እልፍ ብለን ደግሞ የሥጋ ፈቃድ እየፈጸምን ኃጢአት እየሰራን እንዴት አሳለፍን ወገኖች? ስለዚህ እግዚአብሔር የሚለውን ማድረግ ቅድመ ሁኔታ ነው ወገኖች። እግዚአብሔር የሚለን ወንጌሉም የሚለን መጽሐፉም የሚነግረን እግዚአብሔር የሚላችሁን አድርጉ ነው የሚለው። በሕይወታችን ሳንሞት እግዚአብሔር የሚለው እንድናደርግ አምላካችን እግዚአብሔር በቸርነቱ ይርዳን።
የሚላችሁን አድርጉ። እመቤታችን ትልቅ ቃል ተናገረች ወገኖች። አዎ እግዚአብሔር የሚላችሁን አድርጉ። እግዚአብሔር የሚለውን ከማድረጋችን በፊት ግን ልናደርገው የሚገባ ነገር አለ ወገኖች። በመጀመሪያ እግዚአብሔር የሚለውን ለማድረግ እግዚአብሔር የሚለውን ማወቅ ያስፈልጋል። አያችሁ፣ ማወቅ ያስፈልጋል። አሁን እዚህ እኮ ተሰብስበን የምንማረው እግዚአብሔር ምንድነው የሚለው እግዚአብሔር የሚለውን ለማወቅ ነው እኮ፣ ሌላ ዓላማ እኮ አይደለም። እግዚአብሔር ምን ይላል የሚለውን ለመስማት ነው ወደ ቤተ መቅደሱ የምንመጣው። እግዚአብሔር ምን አድርጉ ይላል? እግዚአብሔር በወንጌል ምን ይናገራል? እግዚአብሔር በቅዱሳት መጻሕፍት ምን ይላል? እሱን ሰምተን ለመሄድ እሱን ለመስማት ነው። ስለዚህ እግዚአብሔር የሚለውን ማወቅ ያስፈልገናል ወገኖቼ። እግዚአብሔር የሚለውን አለማወቅ የብዙ ሰው ችግር ነው። እግዚአብሔር የሚለውን አለማወቅ የብዙ ሰው ችግር ነው። ማን የሚለውን አለማወቅ አልኳቸው? እግዚአብሔር የሚለውን። ብዙ ችግሮቻችን መንስኤያቸው እግዚአብሔር የሚለውን ካለማወቅ የተነሳ ነው። ደግሜ እላችኋለሁ፣ ብዙ ችግሮቻችን እግዚአብሔር የሚለውን ካለማወቅ የተነሳ ነው። እግዚአብሔር የሚለውን ብናውቅ ኑሮ ችግሮቻችን ሁሉ በተወገዱልን ነበር። እግዚአብሔርማ እኮ ያለው በሰላም ኑሩ አይደል ያለ? የሰላም አምላክ ነው እግዚአብሔር። በሰላም ኑሩ አለ። እግዚአብሔርማ ያለን በፍቅር ተመላለሱ ነው ያለ። እግዚአብሔርማ ያለን እርስ በርሳችሁ ተዋደዱ ነው ያለ። እግዚአብሔርማ ያለን ትሕትና ይኖራችሁ ነው ያለን። እግዚአብሔርማ ያለን እርስ በርሳችሁ ተከባበሩ ነው ያለ። ግን እግዚአብሔር ያለው ስለማናውቅ ፍቅርን በጥላቻ ተካ ነው። አስተውሉ ወገኖች፣ አልገባንም እኮ ገና እግዚአብሔር ያለው አልገባንም። የት አለን ፍቅር? ፍቅር እኮ የለንም። ሰላም የለን፣ ፍቅር የለን፣ ደስታ የለን። ሁልጊዜ በጥላቻ ነው የምንመላለሰው፣ በሰላም እጦት ነው የምንመላለሰው። ስለዚህ እግዚአብሔር የሚለውን አላወቅንም ማለት ነው። አቤቱ አምላካችን እግዚአብሔር እሱ የሚለውን እንድናውቅ በቸርነቱ ሁላችንንም ይርዳን። አዎ እግዚአብሔር የሚለውን ማወቅ ያስፈልገናል። እግዚአብሔር የሚለውን መረዳት ያስፈልገናል ወገኖች። እግዚአብሔር የሚለውን ባለማወቅ የጠፉ ብዙ በመጽሐፍ ቅዱስ ታሪካቸው የተመዘገቡ ሰዎች አሉ። እግዚአብሔር የሚላቸውን ባለማወቅ ማለት ባለማወቅ፣ እንዲሁም እንደ እንስሳ በመመላለስ ማለት። ሄዳችሁ ተመልከቱ። እነሆ በተለይ በመጽሐፍ ቅዱስ እግዚአብሔርን አላውቅም በማለት እግዚአብሔር የሚለውን አላውቅም በማለት እጅግ በጣም መጨረሻው ያላማረ ንጉሥ ፈርዖን ነው። ታውቃላችሁ፣ በግብፅ ምድር ላይ እስራኤላውያን የእግዚአብሔር ሕዝቦች ሲኖሩ ፈርዖን የተባለው ንጉሥ በጣም ብዙ መከራ ያደርስባቸው ነበር፣ ያሰቃያቸው ነበረ። ስለዚህ እግዚአብሔር እንዲሰማቸው ከዚህ መከራ እንዲያወጣቸው ወደ እግዚአብሔር ለመኑ። ወደ ማን ለመኑ አልኳቸው? ወደ እግዚአብሔር ጮሁ። ወደ እግዚአብሔር ጮሁ፣ መፍትሄ ከእግዚአብሔር እንደሆነ። ስለዚህ እግዚአብሔር ሙሴ የሚባል ነቢይ አስነሳና ሂድና የእስራኤል ጮታቸው መከራቸው ወደ እኔ ደርሷል፣ ስለዚህ ሂድና እባክህ ነፃ አውጣቸው፣ ከፈርዖን እጅ ነፃ አውጣቸው፣ ከባርነት ቀንበር ነፃ አውጣቸው ብሎ እግዚአብሔር ሙሴን ወደ እስራኤላውያን ወደ ፈርዖን ወደ ግብፅ ላከው ይላል መጽሐፍ። ባጭሩ እነሆ ሙሴ ነቢየ እግዚአብሔር ሙሴ ወደ ግብፅ ወደ ፈርዖን ሲሄድ እግዚአብሔር ለፈርዖን እንዲናገረው ያለው ነገር አለ እና ለፈርዖን እንዲናገር ከተነገረው መካከል አንዱ ሕዝቤን ልቀቅ የሚል ነው። ምን ልቀቅ የሚል ነው? ምዕመናን፣ ሕዝቤን ልቀቅ የሚል
ያገለግለኝ ዘንድ ሕዝቤን ልቀቅ፣ ለኔ ይገዛልኝ ዘንድ ሕዝቤን ልቀቅ። የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ሕዝቤን ልቀቅ ይልሃል ብሎ ለፈርዖን ነገረው። በጣም ያሳዝናል። ይሄ ምድራዊ ልቡ የደነደነ ፈርዖን የተናገረው ቃል በጣም የመለሰው መልስ ይገርማል። እግዚአብሔር ማን ነው አለ። እግዚአብሔር ማን ነው? እግዚአብሔርን አላውቅም እስራኤልንም አልለቅም አለ። አያችሁ፣ እግዚአብሔርን ምን አልልም አለ ወገኖቼ፣ አላውቅም አለ። አንዳንድ ጊዜ እንደ ፈርዖን እንሆናለን ወገኖቼ። አንዳንድ ጊዜ ምድራዊ ሁኔታዎች ሲስተካከሉልን ልባችን ይደነድልና እግዚአብሔርን እንፈራለን፣ ሰውን አናፍርም። በጣም ጨካኞችና አረመኔዎች እንሆናለን። እግዚአብሔር አምላካችን ልባችን ርሩ ያድርግልን። ሰው ልቡ ከደነደነ ከአውሬ የከፋ ይሆናል ወገኖቼ። ወንድም ወንድሙን ይበላዋል። በጣም ከፍተናል። እግዚአብሔርን አላውቅም አለ። እግዚአብሔር የምትል አላውቅ እግዚአብሔር የሚለውን አላውቅም አለ። የብዙዎቻችን ችግር እግዚአብሔር የሚለውን አለማወቅ ነው። እግዚአብሔር የሚለውን እንድናውቅ እግዚአብሔር ልባችን ያብራልን። ስለዚህ እግዚአብሔር የሚለውን ለማድረግ አስቀድመን ቁጭ ብለን እግዚአብሔር የሚለውን መማር፣ ማወቅ፣ መረዳት ይገባናል ማለት ነው። ከዚያ ቀጥሎ ነው እንግዲህ እግዚአብሔር የሚለውን ካወቅን በኋላ እግዚአብሔር የሚለውን ማድረግ እንችላለን ማለት ነው። እግዚአብሔር ምን ይላል የሚለውን በሚገባ አወቅን። ከዚያ በኋላ እግዚአብሔር የሚለውን ካወቅን በኋላ እግዚአብሔር የሚለውን እናደርጋለን ማለት ነው። እግዚአብሔር የሚለውን በማድረግ ደግሞ እጅግ በጣም ከሚታወቁ አባቶች መካከል አንዱ አብርሃም ነው። አብርሃምን አስታውሱት። ደጉ አባት፣ የሃይማኖት አባት፣ የሃይማኖት መሰረት የሚባለው ለእስራኤላውያን ሁሉ አባት እየተባለ የሚጠራው እግዚአብሔር እንደ አብርሃም ያለ ወዳጅ በምድር ላይ የለኝም ብሎ የመሰከረለት ትልቅ አባት፣ እግዚአብሔር የሚለውን የሚሰማ። ማን የሚለውን የሚሰማ አልኳቸው? የሚሰማ ብቻ ሳይሆን የሚያደርግ፣ የሚታዘዝ፣ በእምነት የሚታዘዝ ትልቅ አባት አብርሃም እግዚአብሔር የሚለውን ካለማድረግ ወደኋላ ብሎ አያውቅ። እግዚአብሔር የሚለውን ሲያደርግ የኖረ ነው። በዚህ በዘፍጥረት ምዕራፍ 22 ላይ ስንመለከት ለእግዚአብሔር ታዛዥ የሆነው አብርሃም እግዚአብሔር ተገለጠለትና አንድ ቀን እንዲህ አለው፣ ባርኮ እባርከካ አለው። በእውነት እባርካለሁ አለው። እስኪ በሉ በእውነት በሉ እስኪ ምዕመናን፣ እባርካለሁ። እግዚአብሔር አምላካችን በእውነት ሁላችንንም ይባርከን፣ እግዚአብሔር ይቀድሰን። ስለዚህ እባርካለሁ አለው። ተመልከቱ፣ አብርሃም የተባረከበትን ምክንያት ሲነግረን እግዚአብሔር እንዲህ አለ፣ እስመ ሰማዕከ ቃሌ ይለው። የባረኩ እንዲሁ አይደለም አብርሃም ቃሌን ስለሰማህ እባርካለሁ አለው። አያችሁ፣ ቃሉን መስማት መባረክ ነው ወገኖች። የኔን ቃል ስለሰማህ እባርካለሁ፣ ላንተ ጋሻ ሆነሃለሁ፣ ካንተ ጋር ነኝ አለው። ምክንያት ቃሌን ትሰማለህ አለው። ስለዚህ የእርግማን ምልክቱ የእግዚአብሔርን አለመስማት ነው ወገኖች። እግዚአብሔርን መስማት፣ ለእግዚአብሔር መታዘዝ ደግሞ መባረክ እንደሆነ መረዳት እንችላለን። እነሆ አንድ ልጅን ለኔ ለመስጠት አልከለከልክም፣ ስለዚህ እባርካለሁ አለ። እንግዶችን በመቀበል በርትተህ እባርካለሁ አለው እግዚአብሔር። ስለዚህ ወገኖቼ ለእግዚአብሔር ታዛዦች እንሁን፣ እግዚአብሔር የሚለንን እናድርግ ነው። እግዚአብሔር የሚለውን ካወቅን፣ እግዚአብሔር የሚለውን ካደረግን ከዚያ ምንድነው የምናገኘው ስንል ከእግዚአብሔር ያለውን እናገኛለን። ከእግዚአብሔር ያለውን የአባታችን የሆነውን እኛ ልጆቹ እናገኛለን። ከማን የሆነውን እናገኛለን አልኳቸው? እግዚአብሔር የሆነውን እናገኛለን። ማግኘት አንችልም ወገኖች።
ከእግዚአብሔር የሆነውን ማግኘት እንችላለን። እግዚአብሔር የሚለውን ከሰማን ካወቅን፣ ለእግዚአብሔር ከታዘዝን ከእግዚአብሔር የሆነውን የማናገኝበት አንዳች ምክንያት የለም። ከእግዚአብሔር የሆነው ምንድነው ያልን እንደሆነ ወገኖቼ፣ ከእግዚአብሔር የሆነው ብዙ ነው። ከእግዚአብሔር የምናገኘው ከእግዚአብሔር እጅ ያለ እግዚአብሔር ብቻ ሊሰጠን የሚችል ብዙ በረከቶች አሉ። እግዚአብሔር የሆነ ምንድነው? እግዚአብሔር የተደረገ ምንድነው? ከእግዚአብሔር ለኛ የሚሰጥ ምንድነው ካለን ወገኖቼ፣ የጥምቀትን በዓል ስናከብር ሰምተነዋል። አሁን በልደቱ በጥምቀቱ ያገኘነው ምንድነው ከተባለ ሰላም ነው ያገኘነው። አያችሁ፣ ምንድነው ያገኘነው? ሰላም ነው ያገኘነው። የክርስቶስ መወለዱ፣ የክርስቶስ መጠመቁ፣ የክርስቶስ ወደዚህ ዓለም መጥቶ መከራ መቀበሉ ያስገኘልን ትልቁ ነገር ምንድነው ከተባለ ሰላም ነው ወገኖች። ሰላም ይእዜሰ ለሰላም ንትለዋ አይደል መባቲ ክርስቶስ ተወልደነዋ ይእዜኒ ለሰላም ንትለዋ ይላል ቅዱስ ያሬድ። አዎ ክርስቶስ ሰላም አልነበረንም፣ ሰላም ሊሰጠን መጣ። ከዚህ በኋላ ሰላምን ገንዘብ አድርገን እንኑር ነው ያለው። ስለዚህ ሰላምን አግኝተናል ወገኖቼ። ስለዚህ ለምንድነው ታዲያ ሰላም ያጣ ነው? በክርስቶስ የተሰጠንን ሰላም የተነጠን ለምንድነው ካል እግዚአብሔር የሚለንን ባለማወቅ፣ እግዚአብሔር የሚለንን ባለማድረግ፣ ለእግዚአብሔር ባለመታዘዝ ነው። ስለዚህ እግዚአብሔር የሚለውን ካወቅን፣ ለእግዚአብሔር ከታዘዝን እነሆ ከእግዚአብሔር የሆነው ሰላምን እናገኛለን። እግዚአብሔር ሰላምን ለሁላችንም ያድለን። ከእግዚአብሔር የሆነውን ደስታን እናገኛለን። ይኸውላችሁ አሁን ሰው ሁሉ ደስተኛ መሆን ይፈልጋል፣ ግን ደስታ እንዴት እንደሚገኝ አያውቅ። በትዳሩ ደስተኛ መሆን ይፈልጋል፣ በስራው ደስተኛ መሆን ይፈልጋል፣ በኑሮው ደስተኛ መሆን ይፈልጋል። ደስታ ግን ከእግዚአብሔር ዘንድ ነው ያለው ወገኖች። ሰው የፈጠረውን እግዚአብሔርን ሳያገኝ ደስተኛ ሊሆን በፍጹም አይችልም። ምናልባት ደስታን የምንመዝንበት መንገድ የተለያዩ ሊሆኑ ይችላሉ። አንዳንዱ በቁሳዊ ይህን ሳገኝ እንዲህ ሳገኝ፣ ልጅ ስወልድ ስማር እንዲህ እያል ደስታን ልንለካ እንችላለን። ግን ወገኖቼ ከተሰጠን ላይወሰድብን የሚችል ዘላለማዊ ደስታ ያለው ግን ከእግዚአብሔር ዘንድ ነው። ስለዚህ እነሆ ደስታ ከእግዚአብሔር ዘንድ ነው። ብዙዎቻችን አዝነን ተክዘን ነው የምንኖረውና እግዚአብሔር ፍጹሙን ደስታ ለሁላችንም ያድለ። አዎ ሰላም ከእግዚአብሔር ዘንድ ነው። ደስታ ከእግዚአብሔር ዘንድ ነው። ጤና ከእግዚአብሔር ዘንድ፣ ፍቅር ከእግዚአብሔር ዘንድ ነው። በረከት ከእግዚአብሔር ዘንድ ነው። እነዚህን ሁሉ ማግኘት እንችላለን ማለት ነው። እግዚአብሔርን ሳናውቅ ለእግዚአብሔር ሳንታዘዝ ግን እነዚህን እንፈልጋቸዋለን እንጂ ማግኘት በፍጹም አንችልም። ስለዚህ እግዚአብሔር የሚለንን በማድረግ ለእግዚአብሔር በመታዘዝ እግዚአብሔር የሚለውን አስቀድመን በማወቅ በመረዳት በማስተዋል እንደዚሁም እግዚአብሔር የሚለውን በማድረግ በመታዘዝ ከእግዚአብሔር የሆነውን ሰላም፣ ከእግዚአብሔር የሆነውን ደስታ፣ ከእግዚአብሔር የሆነውን ጤና፣ ከእግዚአብሔር የሆነው ሰማያዊ የሆነውን በረከት እንድናገኝ አምላካችን እግዚአብሔር በቸርነቱ ሁላችንንም ይርዳን። እግዚአብሔር የሚለውን አውቀን እግዚአብሔር አድርጉ ያለውን አድርገን የምንሻው የምንፈልገውን ምድራዊውም ሆነ ሰማያዊ በረከት እንድናገኝ የድንግል ማርያም ልጅ መድኃኔዓለም በቸርነቱ ይርዳን። በእውነት ሞት አይቀርምና ሁላችንም ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን የመንግስቱ ወራሾች እንድንሆን አምላካችን እግዚአብሔር በቸርነቱ ይርዳን። ዘይቤ ለክሙ ኩሎ ግበሩ፣ የሚላችሁን ሁሉ አድርጉ። ያስተማረን የመከረን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የሁላችንን መጨረሻችን ያሳምርልን። ወስብሐት ለእግዚአብሔር። ይቆየን።
Begin, and I wish to